መራቸው አይመት ሲያስጠሉ ወርቁ አይተነው ወርቅ አባሽ ቢ እኔ እንዳልዘረግፈው ሚስጥርና ይዘይደን ቆሮ መሃይም ልጅና አልዓቡና አዲነት ዛቱ ሰሜንና ምብራቅ የሆናችሁ ሲያስጠሉ ምድረ ፖለቲከኛ ዝምባም ሁላ ሲያስጠሉ ወላሂ ነገ ቡና ይጠጡ ያሙናል ጠብቁ እንዴት ነው ማዞራ ስልክ እየሸጠ ነው እኔ ማዞራ የ16 ሰጠኛለች ላይቭ ገብቼበታለሁ እኔ ይባባላሉ ነገ ሲያስጠሉ ወላሂ አልዓዚም አናታችን እንዳላችሁ ያ አና አቡ ወላሂ አልዓዚም ይሄ ህግ ያለበት ሀገር ሆኖ ነው እንጂ እኔ ብዙ ማላወራም እኔ ግን አንድ ቀን አወራዋለሁ አርፋችሁ ተቀመጡ ሲያስጠሉ ኮልኮሊያም እኔ እንደዚህ እሳት ምነደው እኔ ትዳሬ ላይ ሰላም የለኝም ረዋን ከሚዲያ ላይ ነው እኛ ሚዲያ ላይ እንስቃለን ለሰዎቹ ለማስደሰት ኦዲየንስ ይባላል ኦዲየንስ ለማግኘት እናስቃቸዋለን ኦዲየንስ ለማግኘት ወደዚህ እንላለን ሰዎችን ለማግኘት ጅልውኛ አይደለም እኔ ስለዳሌ ስለጡት ማወራው ነገር ግን የሆነ ነገር ብናገኝ ነው ያው ሰው ብናገኝ እንደዚህ ያልን እናወራው እስኪ የሆነ ቁም ነገር ሱር እስኪ በረዋን ጉዳይ 2 አመት ሙሉ 1 አመት ከምናምን ሁለተኛ አመት ሊደፍን ነው እስኪ አንድ ሰው እስኪ በረዋን ጉዳይ ያስደስተኝና እኔ ራሴ የእናንተ ላይቭ 20 ቪዲዮ ልስራላችሁ ሙኒት 10 ሰው 11 ሰው ከፍላለች እኔ ሰራልሻለሁ ሙኒት ዩኒቨርሲቲ ትሽጪ አንበሳም አልፈልግም አንድ አበባ ትሽጪ እኔ ሰራልሻለሁ 11 ሰው ከፍላለች ባይዘው ሙኒት ምርጥ ሰው ናት እኔ እሷን እንትን አላልኩም 11 ሰው ሰጣለች 51 ሰው ይቀራሉ ምናምን ሀቢባ ተመልከቱ እንግዲህ ጌሟ ሲቀርብ 11 ሰው ትቆሮ ማይም እኔ ሴት አልሳደብም ወላሂ አልዓዚም ሴት እኔ መሳደብ አልወድም እንጂ ሲያስጠሉ እስኪ ገስት ላይ ያላችሁ ምን ሐሳብ አላችሁ ስለዚህ ኮልኮሊያም ዋሻው ውደዷት የተወደደችው ግን በረዋን ጉዳይ ነው የተወደደችው ግን በረዋን አጀንዳ ነው ሀቢባን የሚያቀሱ አልነበረም ረዋን የሷ አጀንዳ ከመጣ በኋላ ነው የታወቀችው አስረግጬ ነግራችሁ ዋሻው ውሸታም በሉኝ ኡስማን ዋሻው የረዋን ጉዳይ ሲመጣ የታወቀችው ረዋን አንድ ነገር ብትሆን ሀቢባ ናት አንደኛ ተጠያቂ ሁለተኛ ለቀቃሚ እኔ ሁሉ ነገር አውቃለሁ ወላሂ አልዓዚም እንዳላፈርጠው እያልኳችሁ ነው ተው እንኑርበት ልጄን ልውለድበት እኔ ላፈርጠው ነው አላህ ምስክሬ ነው ላፈርጠው ነው ተው ልጄን ልውለድበት በሰላም ኑርበት ኮልኮሊያ እስኪ ታሪክ ስሩ ሁላችሁም ቲክቶክ መንደር ያላችሁ የረዋን ጉዳይ ፍቱላት እስኪ ታሪክ ስሩ እስኪ ሌላ ወሬ አታውሩ እስኪ እኔ አታደንቃት አይመለከተኝም የራስ ጉዳይ የምታደንቃት በረዋን ጉዳይ ነው በረዋን ጉዳይ ይዛ ስትመጣ እኔ ያደነቃት አንተ ኮልኮሊያ የታውቃታለህ ሀቢባ የምትባል ከዚህ በፊት ታውቃታለህ ሀቢባ የረዋን ጉዳይ ሲመጣን ተረድታለች ረዋን ሀቢባ ግን ተጠቀመችባት ረዋንም ተጠቅማለች ይነክዛት ከን ሚውታንሽና ቀጥይ ቢንጀ ገሆምዝ ነው ኮን ባክሽ ሪከርድ አድርጊ ነግሬሻለሁ ሚውታንሽና ቀጥይ ምንም አልልክም ሙጣና ተኛ ኡስማን ነገ እናወራለን ሲያስጠሉ እንትናቸው እንጂ ጥምዝዝ በቃ ነገ ፈተዋለን ችግሩ ነገ ይፈታልኝ እኔ ቁጭ ብዬ ከጎናችሁ ነኝ እኔ አንድ ሰው ረዋን ስታለቅስ ውስጧ የተጎዳች ልጅ ናት ረዋን ስታለቅስ ወዳለ በቃ ያጋጥማለኝ ነገ እናብላለዋለን ወደ ቤት ሄዳ አንተ ራሱ አዳምጪ ብር በልቷት ይሄዳል እያላችሁ እኔ ምን አባ ነው ብር መበላት የተጎዳች ልጅ እኮ ናት ነገ እናወራበታለን ኡስማን ነገ እናወራበታለን ሂድና ወደ ቤተኛ እኔ ከሷ ብር አልፈልግም እኔ ትዳሬ እንትን ይውላችሁ የሰው ጉዳይ ይፈታ እሷ ይውላችሁ አሁን እጄ ቆርጫለሁ ምናምን ባይነበር 4000 ህዝብ ድምጽ ይሆናል ነገ አንደኛ ጠያቂ ሀቢባ ናት ለምን ሀቢባ ጠያቂ ሆነች በቃ ነገ ኡስማን ነገ ድምጽ ይሆናል ህዝብ ኡስማን ተረጋጋ ኡስማን አንድ ጥያቄ ልጠይቅህ እኔ ሀሳቤ ጨርስና ትጠይቃለሽ ቆይ ለምን ጥያቄ የምትሆነው ሀቢባ በሰዓቱ እነ ሙኒት ምን ብላችኋለሽ ሌባ ደላላ ያለች ስማቸውን አጥላላች ሪስፔክት ይቀድማል ክብር ነው የሚቀድመው መጀመሪያ ገንዘብ አይደለም ከዛ ምን አለቻት ሀቢባ እናንተ ሌባ ምናምን ብላ ስማቸውን አጠፋች እነ ሁሎችን አጠፋች ሁሎችንም ዱባይ ያሉ ለምን ያጠፋችሁ ከዛ ዛሬ ቀን
ከአንገት በላይ ታርቀው ወይ ሙኒትዬ ወይ ሳርዬ ይባባላሉ። ለምንድን ነው ታርቀው? አይደሉም እንዳይመስላችሁ፣ ለጥቅም ነው። ጥቅም ይፈላለጋሉ። አለቀ። ከቨር ስለሚደራረጉ ዩኒቨርሳቸውን ያገኛሉ፣ አበሳቸውን ያገኛሉ። አንድ ቁም ነገር የላቸውም። ወይ ማንትናዬ ሲያስጠሉ ኮልኮሊያም ወላሂ አልዓዚም ጥቅም ብቻ። አንድ ሰው የሚዋደድ ቲክቶክ ላይ አላየሁም። እኔ በቃ ጭንቅላቴ በጣም ያስጠሉኝ ወላሂ። ፕሮግራም ላይ አልገኝ፣ እንዴት እንደምትቀፉኝ። ፕሮግራም ላይ አልመጣም። ለምን? ስታስጠሉኝ። የሆነ ቦታ ላይ አታገኙኝም። ለምን? ስለምታስጠሉኝ ብቻ ነው ማላገኛቸው። በጣም ስለምትቀፉ አስመሳይ ብቻ ነው ቲክቶክ ላይ ያለው። 1 ብር ሰጥቶ 1 ድርሃም ሰጥቶ የሚታወቅ ሰው ብቻ ነው ያለው። ሲያስጠሉ ጠይቂ ማነሽ ምድራይሽ ሲያስጠሉ አልዓቡና አንድ ነክሳት አንድ ቁም ነገር እንኳን ያላየሁባቸው የረዋን ጉዳይ ሳትፈቱ ምድራይሽ ጠይቂና ልውጣቦ። እሺ አይ እንትን ነገሩ እንዲገባ እናርግህ እያወራን አይደለም። አንደኛ ሴት ልጅ መሳደብ አልወድም እያልክ እየሰደብከን ነው። እኛ ምንም ያወራነው ነገር የለም፣ እየሰማን ነው ጉዳዩ ስላልገባን እና ካስረዳህን እንደዚህ ነው ምናምን ብላ አስረዳና 4100 ሰው አንተን አክብሮ ቁጭ ብሎ እያየህ ነው። እኔ ደሜ ፈላ። እኔ አሁን ወደ አመታችን ሊሞላን ነው። ረዋን እርጉዝ ናት። ልትወድ ጥቂት ጊዜ ነው የቀራት። እሷ ተሰቃይ። አንድ ቀን ደውሎ የጠየቃት ሰው የለም። አንድ ቀን የደወለላት የለም። ሙኒት ትችላለች። ሙኒት እኮ የሆነ ሰዓት ደውላ ነበር። ሙኒት ተጠየቀች። እንዴት ነው የጉዳዩ ምናምን ስንላት እጀር አስገባም አለች። ለምን? እኔ አላወራውም። እኔ ጥሩ ሀገር ስሆን ነው የማወራው። ለምን? እዛ ሀገር ስም ማጥፋት ስለማይቻል ነው። አሳያቸዋለሁ። ዝቅ አድርጌ ነው የማወጣላችሁ። ብቻ የሆነ ነገር ድረስ እናቴቱ። አዎ፣ ግን አሁን አንተ ጥሩ ሀሳብ ይዘህ የመጣ ይመስለኛል ሳስበው። ጥሩ ነገር ይዘህ ማለት በጥሩ ሀሳብ በጥሩ ጎንህ የመጣ ይመስለኛል። ግን በጥሩ ጎን መምጣትህን ሰው የሚረዳህ አይመስለኝም። ከዚህ ጋር አንደኛ አሁን እኔ ስገባ ገና ስትገባ እንትን ጉዳዩ እንዳልኩ ምንም እየገባኝ አይደለም። ስገባ ግን ሚውቱን እንደገባህ ማድረግ አልችልም። የስድብ ናዳን ያወረድክብኝ በጣም ነው ግራ የገባኝ። ደንግጫለሁ። ምን አድርጌ ነው ምን አጥፍቼ ነው እስክል ድረስ ማለት ነውና አንደኛ ስታወራ ቢቱ አሁን ነገሩን ከሚያንጓትተው ኡስማን ጥሩ ሙድ ላይ አይደለም እና እንተው በቃ። እሱን ግን ምንድነው ሮሃን የምትፈልገው ምንድነው? አሁን አንተ በምትለው ልትወልድ 1 ወር ነው የቀረው። ቀልድ አይደለም አይደለ? ሮሃን ምንድነው የፈለገችው? ወረቀት ነው? የብር እርዳታ ነው? ምንድነው ያስፈልገው? በግልጽ ነገር። እዚህ ውስጥ 4400 ሰው ቀላል አይደለም። የሚረዳ ሰው ይኖራል። ግዴታ የለባቸውም እነሱም። እኔ ብሞት የእናንተን ፊት አያሳየኝ፣ የእናንተን ፊት አያሳየኝ። እናቴ ትሞት ለምኜ እበላለሁ እንጂ እኔ ጌም ቀጦረ ጌም ሁሉ ሲጫወት እኛ ተጫውተን አናውቅም። ለምን አንመጣም? ጭራሽ የቀጦረ ጌም ብለን አንመጣም። እንደ ሀቢባ ቸጉረን አንመጣም። እኛ ሰርተን ነው የምንመጣው። አስረግጬም ነግርሽ እያናንሽ። ግን አንድ ሰው የሚረዳት የሌለ የእሷን አጀንዳ አበላሽቶ የእሷን እንትን ሚዲያ ላይ ይጠቀሙባት። እቺ ልጅ የምትሰቃየው እኔ ባሏ ነኝ። እኔ ከጀርባ ያለሁት የሆነ ነገር ስትሆን እኔ ነው የሚሰማኝ። እኔ ሳቄ ሞትኩኝ። የሆነ ነገር ይከፋታል፣ ቶሎ ነው የምትናደደው። ከኔ ጋር ብስጭት ነው በቃ። የሆነ ነገር ሲሆን የሆነ ነገር ባስቀይማት ቶሎ ነው የምትናደደው። ሚዲያ ላይ ግን ሁሌ መሳቅ ነው። ለምን? ቢዝነስ ነው። ቪው ቢዝነስ ነው። እኛ እንደ ሆነን የዳለ የጦት የሙሙ ያለ ስንመጣ ወደን አይደለም፣ ግን ቢዝነስ ነው። ገባችሁ? ሰው ያራብ ችግር የለውም። ስማኝ፣ እነ ሀቢባም እነ ሙኒትም ግዴታ የለባቸውም። አንድ ንጹህ ልብ ያለው እዚህ 4400 ሰው ባለቤትን መርዳት የሚችል ሰው ምን አባሽ ግዴታ ያኖርባቸውም። ዳርክ የምትባይ ኮልኮላ ማን አጀንዳው ጀምሩ ታላችሁ። ተረጋጋ። ይኸውልህ እኮ ነው አንተው አዳምጪ፣ ዝም ብለሽ አዳምጪ። እንዳልሰድብሽ እኔ ሴት ልጅ ነሽ። ይቅርታ ለሰደብኩሽ። አዳምጪኝማ፣ ስሜታዊ አታርጊኝ። ግዴታ የለባቸው ማን አባቷ ጀምር ያላት በረዋን አጀንዳ እኮ ነው የታወቀችው። ግዴታ የለባችሁ ትላለች እንዴ? ግዴታ የሌለበትማ ሌላ ሰው ነው የማይታወቅ። እሷማ ግዴታ አለባት። ለምን የነታሜን ስም ታጠፋለች? እንዳያግዟት ነው ያደረገችው። ሌባ ሙኒት እያለች ዛሬ እንዳያግዟት። ትናንት ግን ጌማ ሲደርስ የ11 ሰው መልሳለች ብላ የመጣች ለምንድን ነው? ዩኒቨርሲቲ ለማግኘት አይደለም? መሀይም ዳርክ የምትባይ መሀይም ምታውቂ ነገር ሳደባውን እሷ እኮ አሁን ለአንተ አግዛ እኮ ነው ያወራች። በስነ ስርዓት እኮ ነው ያወራች። ኡስማን ያፈ ጀምሮ ያጨርሰው እንጂ 2 ዓመት ሙሉ የምንንከራተተው እኛ ነን። የታክሲ ጊዜያችን ሁሉ ነገራችን የምናጠፋው እኮ እኛ ነን እንዴ። ግዴታ የለባችሁ ትላለች። ጊዜ እኮ ወርቅ ነው እናቴ። ጊዜ እኮ ገንዘብ ነው። የምታውቂ ነገር የሌለ ግዴታ የለባቸውም። እኔ ለምን ጀምራለሁ ማልችለው ነገር
እኔ አሁን ትግል እገባለሁ ማልችለው ነገር እኔ ውትድርና እገባለሁ ካልቻልኩም ነው። ከጀመራችሁ ጨርሰው እኮ ኡስማን ይሄን እኮ በፍቅር ነው ቀስ ብለህ ነው ማስረዳት የምችለው። እንደዚህ እየተሳደብክ እንደዚህ ኢሞሽናል ሆነ እኮ አይደለም። እኔ ባሏ አንተ አይደለም ባሏ ድንቆሮ ሲያስጠሉ እነዚህ መዳም ቤት ቁጭ ብላችሁ ወይ ስራ የላችሁ ወይ ገንዘብ የላችሁ አፈር ብሉ ወሬ ብቻ ሁሉ ቀን አጀንዳ መስማት እስኪ ቀይራሉ። ጆሮአችሁ ደግሞ የሆነ ነገር አሰሙት። ጆሮአችሁ ቀይሩት። ኡስማን ካስከፋው ይቅርታ። እሺ ወንድም አለም እኔ አልተረዳውኩም። ለዛ ነው ስሜታዊ ካረኩ ይቅርታ። የባለቤትን ጉዳይ አልገባኝም። ለዛ ነው። እሺ ማን የጀመረው አጀንዳ? እኔ ጀምራለሁ የሰውን አጀንዳ ማን ከሆነ ተዋለው እንጂ በእና ከበደ ነበሩ። ሞተች ሄደች አይደለም። ሀቢባ ጭንቅላት የላትም ሲጀመር። እንዴት ያ ረዋን አጀንዳ ሳጨርስ በዚህ ሄዱ በዚህ የታወቀች እኮ በረዋን ነው። ዋሻው እኔ የምልህ ኡስማን እንትን ብለህ ነበር። አሁን ያለውበት ሀገር ስም መጥራት በራሱ ያስከስሳል እና ለዛ ነው ስም ማልጠራ እንጂ ብዙ ነገር ማለት ይችል ነበር እያልክ ነው። እና አሁን ራሱ እያወራ ያለው ነገር እኮ ላንተ ደህንነት የሚያሰማ አይመስለኝም። ሀቢባ እያልክ ስም እየጠራህ ነው። ባናትሽ ተተከይ ሂድ ትክሰስ ቢቱ ታዩ በቃ ስሜቱን ይናገር ጋይስ፣ ስሜቱን ይናገር። ስላስከፋን በጣም ይቅርታ። ባለቤቱም ያለችበትን ስሜት ተናግራለች። ቪዲዮ ሰርታለች። ቪዲዮ አይተናል ሁላችንም እና ጥሩ ስሜት ላይ አይደለችም። እንረዳትና የጀመረችው ጉዳይ ሀቢባ ከሆነች ለምን አጀንዳ ትይዛለች? የእሷን ጉዳይ ትጨርስላት ነው እያለ ያለው ገባሽ? እኔ ስላልተረዳኝ ነው የብር ምናምን መስሎኝ 4000 ምናምን ነገር እዚህ ያለው ግዴታ የለበትም ያልኩት። ግን የወረቀት ጉዳይ ከሆነ እሷን ያስጨርሳለሁ ካለች እሷ ትጨርስልን ነው እያለ ያለው። ሜቢ ጮክ ብሎ እያወራ ስለሆነ ስላልተረዳ ነው ሊሆን ይችላልና ጮክ ብሎ ማውራት ብቻ አይደለም ዲስሪስፔክት በሆነ ንግግር ነው እያወራ ያለው። ኡስማን አታውቂውም እንዴ? እየረዱትም እኮ እየተሳደበ ነበረ። እየረዱት ወረቀቱ ልክ አይደለም እና ይሄ እኮ ልክ አይደለም እኮ። ልክ አለመሆኑማ እኛ አሁን በዚህ ቅጽበት ምን አድርገን ልናስተምረው እንችላለን? ማሬዋ ልጁ በቃ እንደዛ ነው ባህሪው። አሁን የሚስቱ ጉዳይ አሳሳቢ ነው። እውነት እየተናገረ እንዳለው ቤተሰብ የላትም ዱባይ ላይ መውለድ አለባት ከአንድ ወር በኋላ። ስለዚህ እቺ ልጅ ሄጄ ነው መውለድ የምፈልገው እባካችሁ እርዱኝ እያለች ስሜንሽን እያደረገች ሁሉ ስታለቅስ አይቻታለሁ። እና ሁሌ ማልቀስ ጥሩ አይደለም ኢቭን ተብላለች። እኔም ብያለሁ ሁሌ ማልቀስ ጥሩ አይደለም። ወይ ስሜቱ አልገባንም